ሰላም ጤና ይስጥልን። ዓለምን ያስደነገጠው የመካከለኛው ምስራቅ ጦርነት ዛሬ 13ኛ ቀኑን ሲይዝ ማንም ያልጠበቀው አስፈሪ መረጃ ወጥቷል። እስራኤል በቴህራን አቅራቢያ የሚገኘውን ምስጢራዊ የኢራን የኒውክሌር መሳሪያ ማምረቻ ግቢ መምታቷን በይፋ አምናለች። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ስራውን መጨረስ አለብን ሲሉ ጦርነቱ ወደ መጨረሻ ምዕራፍ መቃረቡን ተናግሯል። ኢራንም በበኩሏ ጦርነቱን ለማቆም ሶስት ያልተጠበቁ ቅድመ ሁኔታዎችን አቅርባለች። መካከለኛው ምስራቅ በእሳት እየነደደ ነው። የነዳጅ ዋጋ $100 ደርሷል። እነዚህንና ሌሎች የወጡ ሰበር መረጃዎችን በሰዓቱ ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ አዳዲስ መረጃዎች በቅድሚያ እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ቪዲዮን ላይክ ማድረግ እንዳትዘነጉት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ። አብረን እንከታተለው። ክቡራን የዩቲዩብ ቻናል ቤተሰቦች፣ በቅድሚያም የኢራን ቅድመ ሁኔታዎችና የትራምፕ ምላሽ። የኢራኑ ፕሬዝዳንት ማሱድ ፔዝeshkian ጦርነቱን ለማቆም ሶስት ዋና ዋና ቅድመ ሁኔታዎችን ይፋ አድርጓል። እነዚህም የኢራን ህጋዊ መብቶች እውቅና ማግኘት፣ የጦርነት ካሳ መክፈልና ዳግም ጥቃት እንዳይሰነዘር ዓለም አቀፍ ዋስትና መስጠት አለባቸው የሚሉ ናቸው። ሆኖም ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦርነቱን በድል አድራጊነት እያጠናቀቀች ነው፣ ስራውን መጨረስ አለብን በማለት ወታደራዊ እርምጃው እንደሚቀጥል አመልክተዋል። ትራምፕ አክለውም በኢራን ውስጥ የሚደበደበው ወታደራዊ ኢላማ እያለቀ በመሆኑ ጦርነቱ በቅርቡ ሊያበቃ እንደሚችልም ጠቁመዋል። በሌላ መረጃ የኒውክሌር ተቋማት ውድመት። የእስራኤሉ መከላከያ ሰራዊት ታልጌሃን የተባለው የኢራን የኒውክሌር መሳሪያ ማምረቻ ግቢ መመታቱን ገልጿል። ይህ ስፍራ ኢራን ወሳኝ የኒውክሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት የነበረን ቦታ ነው። እንደ እስራኤል ጦር ገለጻ ስፍራው በሚስጥር ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውልም ነበር። ኢራን የኒውክሌር ፕሮግራሟ ለሰላማዊ ኢላማ ነው ብትልም እስራኤል ግን በፕሮግራሙ ላይ ከፍተኛ ጉዳት ማድረሷን አስታውቃለች። በሌላ ዜና የቀጠናው መታወክና የነዳጅ ዋጋ ጦርነቱ 13ኛ ቀኑን በያዘበት በዚህ ወቅት ግጭቱ ከመካከለኛው ምስራቅ አልፎ ወደ ተለያዩ ሀገራት እየተስፋፋ ነው። ኢራን በሆርሙዝ ሰርጥ በኩል የሚያልፍ መርከቦች ከሷ ፈቃድ ማግኘት አለባቸው ማለት ማስጠንቀቂያን ሰጥታለች። በዚህም ምክንያት በንግድ መርከቦች ላይ ጥቃት እየደረሰም ሲሆን የነዳጅ ዋጋ በዓለም ገበያ በበርሜል $100 ደርሷል። እስካሁን በግጭቱ ከ2000 በላይ ሰዎች ሕይወት ያለፈም ሲሆን ከነዚህም ውስጥ ከግማሽ በላይ የሚሆኑት ሕፃናት መሆናቸውን ዩኒሴፍ ገልጿል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የትራምፕ ስራውን መጨረስ አለብን አቋምና የኢራን ቅድመ ሁኔታዎች የት ያደርሱን ይሆን? ጦርነቱ ወደ ዓለም አቀፍ ቀውስ እያመራ ይሆን? ያላችሁን ሀሳብ በኮሜንት አጋሩን። ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።